አጋዥ ቲዩብ ቤተሰቦች እንደምናላችሁ ሁልጊዜም ለእናንተ ምርጥ መረጃዎችን ያስተምራሉ፣ የተለያየ የህይወት መስመሮችን ያስተካክላሉ ብለን የምናስባቸውን የቢዝነስ ሀሳቦችን እንዲሁም የመዝናኛ ሀሳቦችን አንዳንድ የገበያ መረጃዎችንም በማጠናከር ወደ እናንተ ይዘ ነው የምንመጣው። ይሄ የአጋዥ ቲዩብ ዛሬ ለየት ባለ መልኩ ወደ እናንተ መጥቷል። አንድ በሪል ስቴት የስራ ዘርፍ ላይ ለረጅም ዓመት የቆየና በልምዱ በችሎታው እንዲሁም ደግሞ ሌሎች ስለሱ በሚመሰክሩት ነገር ሁላችንም ምስክር የሆንለት ወጣት ወደዚህ ጋብዤላችኋለሁ። ከሱ ጋር በርካታ የስራ መንገዶችና እንዲሁም ደግሞ በስራ ዘርፍ ላይ ተሰማርተው ለመስራት ለሚፈልጉ ወጣቶች እንዴት መስራት ይችላሉ የሚለውን በዝርዝር የምንወያይበት ይሆናል። ከፕሮግራሙ ጋር ታምራት ግርማ አዘጋጅቼ የማቀርብላችሁ እንዲሁም ከዝግጅት ክፍሌ ጋር አንድ ላይ በመሆን ይሄ አጋዥ ቲዩብ ነው። አብራችሁን ቆዩ። የተወደዳችሁ ተመልካቾች እንግዲህ ዛሬ ብዙ ነገር ትማሩበታላችሁ ብዬ ያልኩትን ወጣት ወደ ራሴ ጋብዣለሁ። እንኳን ደህና መጣ። ራሱን ያስተዋውቀናል። እንኳን ደህና ቆያችሁኝ። ራሴን ለማስተዋወቅ ልጀምር። ታምራት እባላለሁ። ታምራት ሀብተማርያም። ያው እሱ እንግዲህ ሞክሼ ነው ማለት ነው። የኩታ ሪል ስቴት መስራችና ሲኢኦ ነኝ። ይህን ይመስላል። በጣም ደስ ይላል። እንግዲህ ወጣቶች ካንተ ተምረው ካንተ የሚወስዷቸውን አንዳንድ ችሎታዎች ይዘው በተሻለ መልኩ ገበያ ላይ መቅረብ እንዲችሉና በርከት ያሉ ስራዎች በቀላሉ መስራት እንዲችሉ ያደርጋቸዋል ብለን እናስባለን። የዛሬው ዋና ዓላማም ተመልካቾች ካንተ የሚጠብቁት ነገር አለ። እንግዲህ በዝርዝር የምጠይቀው የተወሰኑ ጥያቄዎች አሉ። አብረኸኝ የተወሰነ ሰዓት ትቆያለህ። ቤተሰቦች ይህንን ፔጅ ሰብስክራይብ ማድረግ እንዲሁም ለሌሎች ጓደኞቻችሁ ሼር ማድረጋችሁ ይቀጥል። ጥያቄን ቀጥያለሁ። ታምራት ሞክሼ ስለሆን ብዙ ሰው በሚያውቀው ቶም ታም የተባባለ ስለምንጠራራ ትንሽ ልናደናግራችሁ እንችላለን። ሁለት ታምራቶች አንድ ላይ ስለተገናኙ እንዴት ወደዚህ ቢዝነስ ትገባ ቻልክ? እንዴት ወደ ሪል ስቴት ልትመጣ ቻልክ? እንደው የተወሰነ አጠር አድርገህ ብትነግረኝ ፈለግኩኝ የትምህርት ዝግጅትህን ከማውራት በፊት። ያው እንዳልከው የትምህርት ዝግጅቴ በኋላ ዲስከስ እናደርግበታለን። እንግዲህ ወደዚህ ኢንዱስትሪ የመጣሁት ከሆስፒታሊቲ ኢንዱስትሪ ነው። በሆቴል ኢንዱስትሪ ውስጥ ነው የቆየሁት። ከዛ ፊትም ደግሞ ሌላ ኤክስፔሪንሶች አሉኝ። ግን አንድ ቀን በአጋጣሚ ከአንድ ወዳጄ ጋር ዲስከስ እናደርግ ስለ ሪል ስቴት የሚባል ኮንሰፕት ሲነግረኝ እኔ ስለ ሪል ስቴት ምንም የማውቀው ታሪክ አልነበረም እና እሱ ለእኔ እንግዲህ በጣም ባለውለታዬ ነው። እንደገና ደግሞ አይኔን ያበራ ነው እና በጣም ሁልጊዜም ብሄድኩበትም ማመሰግነው ወዳጄ ነው እና አንዳንድ ጊዜ የህይወትህን ተርኒንግ ፖይንቶችን ሚስ አለማድረግ ነው። አንዳንዴ ሚስ ካረግ ሁለተኛው ጋር ለመምጣት ደግሞ ዋጋ አንዳንዴ እንከፍላለን እና ልክ አይኔን ሲያበራልኝ እንግዲህ ወደ ከሆስፒታሊቲ ኢንዱስትሪ ኦፍኮርስ ይሄኛውም ሆስፒታሊቲ ኢንዱስትሪ ነው፣ ነገር ግን ከሆስፒታሊቲ ኢንዱስትሪ ወደ ሪል ስቴት ላይ ገባው ማለት ነው። በጣም ይገርማል። ይህ ትምህርት ዝግጅትህ እንዴት ነበር? እንግዲህ እኔ የተለያየ ትምህርት ነው የተማርኩት። አንዳንድ ወዳጆቼም ሰርፕራይዝ የሚሆኑበት ነገር ምንድነው የተለያየ ፊልድ ውስጥ ቶሎ ኮፓፕ አደርጋለሁ። እኔ ፈርስት ዲግሪ ኮምፒውተር ሳይንስ ነው የተማርኩት። ከዛ ኮምፒውተር ሳይንስ እየተማርኩኝ ግን ያው የማኔጅመንት የሊደርሺፕ በጣም ኢንትረስት ነበረኝ። ከዛ ሁለተኛ ዲግሪ ደግሞ በዲቨሎፕመንት ማኔጅመንት ደግሞ ሁለተኛ ዲግሪ አለኝ። ከዛ በተጨማሪ ደግሞ ሆቴል ላይም ደግሞ እንደዚሁ የዲፕሎማ አለኝ። እዛ ደግሞ በተጨማሪ እንዳይበዛ ደግሞ እንዳትልኝ በሳይኮሶሻል ሰፖርት የሚባል የሳይኮሎጂ ላይ ደግሞ ማስተር ትሬነር ሆኜ ብዙ ትሬኒንጎችን እሰጣለሁኝ። አሁንም አልፎ አልፎ ቮለንቲር ነው ኦልሞስት ጊዜን የምሰጠው እንጂ ቢዝነስ ድሮ እሱ የምንሰራ ነበር። ትሬኒንጎችን የተለያዩ ቦታ እናደርግ ነበር። የመጨረሻ ደግሞ ማስተርሴን ደግሞ ከ6 ኪሎ ኤጁኬሽናል ሊደርሺፕ ኤንድ ማኔጅመንት ነው 2015 የጨረስኩት። እንግዲህ ከ2015 በፊት ያሉት ናቸው ማለት ነው እነዚህ ነገሮች። የተለያዩ የስራም ዲስፕሊን ውስጥ ገብቼ ነው ያለፍኩት እና ይሄን ነው። አሁን ካልኩ ውጭ ግን የተማርኩት ትልቁ ትምህርት ፒኤችዲ በለው ከዛ በላይ የሚሆነው ያው የህይወት ተሞክሮ ነው። ስለዚህ የህይወት ተሞክሮ ደግሞ ሰርቲፋይድ ተብሎ ወረቀት አይሰጥ እንጂ ትልቅ ኢንስቲትዩሽን ነው እና ከዚህ ሁሉ ደግሞ አሁን ከተማርኳቸው በላይ ግን ያስተማረችኝ ግን ህይወታችን ማለት ነው። ቴንኪው። ይሄ በጣም ደስ የሚል ነው። በርካታ ወጣቶች፣ ወንዶች፣ ሴቶች፣ እህቶች፣ እናቶች፣ አባቶች በርካታ በዚህ ፕሮግራም ታዳሚ የሆኑ ሁሉ በእርግጠኝነት አንተ ከተማርከው የትምህርት ባክግራውንድ አንጻርና ከትምህርት ሁኔታ አንጻር ወደ ማርኬቲንግ ስትመጣ ጉዞ እንዴት ተጀመረ? እንግዲህ አንድ ሰው ጠቁሞኛል አልክ። እኔም ያንን ሰው ስላመሰገንክ በዚሁ አጋጣሚ ደስ ብሎኛል።
በቀጣይ ቪዲዮዎቻችን ላይ ያ ሰው ማን ነው የሚለውን ፈልገን እናገኛለን። በእርግጠኝነት አድማጮች ያ ሰው ማን ነው የሚለውን በጣም እንደሚፈልጉት እንደ አንድ አምድ ይዘነው እንጓዛለን። ግን እውነቱን ለማህበረሰባችን ማስረዳቱ መልካም ነው። ምክንያቱም እንዲህ አይነት ስራዎች ሲጀመሩ ቻሌንጅ አላቸው፣ በጣም አስቸጋሪ ናቸው፣ ውጣ ውረድ አለው። ግን እንዲህ አይነት ስራ ለመጀመር አንተ ካቀድክ ጉዞ እንዴት ተጀመረ? ከምን ጀመርክ? የት ነበር የጀመርክበት ሂደት? እንግዲህ ምንድነው እውነት ለመናገር ሴልስ ኤንድ ማርኬቲንግ እንደገና ሽያጭን በተመለከተ ሁላችንም ውስጥ ያለ ፖቴንሻል አለ። ምክንያቱም ያንን ፖቴንሻል በትክክል አንደርስታንድ አድርጎ ወደ ተግባር መግባት ነው እንጂ ሁሉም ሰው ውስጥ እንደዚህ አይነት ነገሮች ምክንያቱም ለምሳሌ አንድ ሰው የሆነ ሱፐርማርኬት ሊሆን ይችላል ወይም ሱቅ ሄዶ ይገዛል። ከዛ ደግሞ ሲወደድበት ደግሞ በጣም እየተወደደበት የሚመጣ ደግሞ የትኛውን አከፋፈው ብሎ ደግሞ ወደ መሄድ ይሄዳል። ይህ ቢዝነስ ጀመረ ማለት ነው። እንደገና ደግሞ የሆነ ነገር ደግሞ በሆነ አጋጣሚ ቢዝነስ ውስጥ ያሉ ቤተሰቦቹ ሊሆን ይችላሉ፣ እሱ ሊሆን ይችላል ደግሞ ይሸጣል። ስለዚህ መሸጥና መግዛት ሁላችን ውስጥ ያለ ነገር ነው እና እኔ ምንድነው ወደ ሞርለስ ሆስፒታሊቲ ኢንዱስትሪ ስትሆን ወይም ካለፍክ በሆስፒታሊቲ ኢንዱስትሪ ውስጥ ብዙ ሰዎች ኮኔክት ታደርጋለህ እና ብዙ ሰዎች ደግሞ ያንተን አቅም ፖቴንሻልህን እና በዚህ አቅጣጫ ደግሞ የሚሉት ነገር አለ እና እንዳልኩ ቅድም ወዳጅ ወደዚህ ሲያመጣኝ እዚህ ማንበብ ጀመርኩኝ። ኢንዱስትሪ ውስጥ ገባሁኝ፣ ማንበብ ጀመርኩኝ። እንደገና ደግሞ የተለያዩ ዶክመንተሪዎችን ማየት ሲጀምር የትኛውም ዓለም ላይ ያው ብዙ ጊዜ እኛ ምሳሌ የምንሰጠው አሜሪካን ነው። አሜሪካ ላይ ያሉ ሀብታሞች የምትላቸው ሚሊዮነር፣ ቢሊዮነር የምትላቸው ኢንክሉዲንግ አሁን የአሜሪካንን እየመራት ያለውን ጨምሮ ማለት ነው ከሪል ስቴት ኢንዱስትሪን ተች ሳያደርግ ወደዚህ ሀብት ውስጥ የገባ የለም። ሰው ምንድነው ሰዎች እስከተወለዱ ሰዎች እስካደጉ ሰዎች እየጨመረ በሄደ ቁጥር የቤት ፍላጎትም በዛው ልክ ደግሞ አስፈላጊ መሆኑ በደንብ መረዳት ነው። ያን መረዳት የተረዳሁት እና ስለዚህ ያለውበት የገባውበት ትራኮች ብዙ እንዳልኩ ከሪል ስቴት ኢንዱስትሪ በፊት የተለያዩ ኢንዱስትሪዎች ገብቼ ነው የወጣሁት። መጨረሻ ግን ትክክለኛ ጥሬ ነው ብዬ ያሰብኩት ወይም ደግሞ የላይፍ ተርኒንግ ፖይንት ነው ብዬ ያሰብኩት ሪል ስቴት ሆኖ ተገኘ ማለት ነው። ከተማችን ላይ መቼም ያው ሪል ስቴት እየታየ ነው። በጉዞ ውስጥ ያጋጠመው ትልቁ ፈተና ምንድን ነው የሚለው ግን በጣም ለሁሉም መልስ መሆን አለበት። ለምን ለመጀመር የሚያስብ ሰው የእርስዎን ፈተና ማየት ይፈልጋል። እንዴትስ አሸነፉት? ወጣት ሆኖ እንዲህ አይነት ነገሮችን ማሸነፍ ይቻላል? እሳው ጥያቄ የብዙዎች ጥያቄ ነው ብዬ አምናለሁኝ። የብዙዎች ጥያቄ የሆነበት ምንድነው ቻሌንጆቻችን የሁላችንም ቻሌንጆቻችን ይለያያሉ። እውነት ለመናገር እኔ እንደ ቻሌንጅ የብዙዎችም ቻሌንጅ የኔም ቻሌንጅ ነው ብዬ የማስበው ምንድነው ኢንዱስትሪውን በትክክል መረዳት ገብቶሃል። እና ኢንዱስትሪ ውስጥ ደግሞ ስትሰራ ብቻን የምትሰራበት ነገር አይደለም ያለው ከሰዎች ጋር የምትሰራው። ስለዚህ ሰዎች ያላቸው ስለ ኢንዱስትሪ ግንዛቤ እና አንተ አንድ አይነት ፕላትፎርም ላይ መሆን አለብህ፣ አንድ አይነት ነገር ውስጥ መሆን አለብህ መረዳቱ ራሱ። ሁለተኛ ከሁለቱም ሳይድ ኢንዱስትሪው ላይ ያለው ያው እንግዲህ እንደምናውቀው ገዢ አለ፣ ሻጭ አለ። ሁለቱም ጋር ያሉት ቻሌንጆች አለመናበብ ደግሞ አንተን ደግሞ መሀል ላይ ደግሞ ዋጋ ያስከፍላል። እና ከዚህ ረገድ አንጻር ምንድነው ያሉት ቻሌንጆች ብዬ የማምናቸው ስለ ኢንዱስትሪው ያለው ተመሳሳይ ወይም ወጥ ያልሆነ እውቀት ወይም ደግሞ መረዳት ነው ብዬ አምናለሁ። እንዴት ሳሸነፍከው? ያው ነው ያታግላል እንዳልከው። ለምሳሌ ኢንዱስትሪ ውስጥ ያሉት የሴልስ ኤንድ ማርኬቲንግ ላይ የሚሰሩ ልጆችን ትሬን ታደርጋቸዋለህ፣ ብዙ ትደክምባቸዋለህ። ልክ ወደ ውጤት ገቡ ልትል ስትል ደግሞ ወይ ፊልድ ይቀይራል ተነስቶ፣ ወይ ደግሞ በትክክል ደግሞ ተረዳ ብለህ ደግሞ ስታስብ ደግሞ ያቋርጠውና እንደገና ደግሞ አንተ ብዙ የደከምክበትን ነገር ደግሞ ትቶ ደግሞ ወደ ራሱ ይሄዳል። እና እንደሱ ቻሌንጆችን እንግዲህ ያው በየጊዜው አዳዲስ መታገል ነው። እኛ አንደኛው የምንሰራው ነገር ምንድን ነው ብቻ እንዳልኩ እንደሚሰራ ስላልሆነ ትሬኒንጎችን ኮንዳክት እያደረጉ ትሬኒንጎችን በመስጠት በጣም በብዛት የሆኑ ሴልስ ቲሞችን ኦርጋናይዝ ማድረግ ነው። ይሄ በቃ ምንም የማይቋረጥ የስራ ሂደት ነው። ሁለተኛ ነገር ደግሞ በዲቨሎፐሮችም ጋር ደግሞ ወይም ደግሞ አልሚዎች የምትላቸውም ጋር ያለውን ደግሞ ክፍተት ደግሞ በየጊዜው ሳይታክት እንግዲህ ለመሙላት መታገል ነው። ሶስተኛ ደግሞ ትልቁ ቻሌንጅ ደግሞ ብዬ የማስበው ደግሞ ያው ቤት ገዢ የምትለው ነው። ቤት ገዢው ሲመጣ ደግሞ ይዞ የሚመጣው ነገር ምንድነው? ቤት ፈልጋለሁ ነው የሚለው። ለምን ፐርፐዝ ነው ቤቱን የሚፈልገው? ምን አይነት ቤት ነው የሚፈልገው? በምን አይነት ማቴሪያል የተሰራ ነው? ትክክለኛ ዲቨሎፐሩ ማን ነው? ምክንያቱም እስካመሮችም ከተማው ላይ ስላሉ ማለት ነው። ስለዚህ ምንድነው እሱንም ደግሞ ግንዛቤ መፍጠር ደግሞ ሌላ ደግሞ ትልቅ ሄዴክ ነው ብዬ አምናለሁኝ። እና እንዳልኩ ሴልስ ቲሙን ማጠናከር፣ ለሴልስ ቲሙን ደግሞ
ወደ አንድ ፔጅ እንዲመጡ ማድረግ አንድ ስራ ነበረ። ዲቨሎፐሮቹን ደግሞ ተመሳሳይ ደግሞ አስተሳሰብ እንዲሆናቸው ማድረግ፣ እንደገና ደግሞ ገዢዎቹን ደግሞ አት ዘ ሴም ታይም ደግሞ አዌርነስ ክሬሽን መስጠት ደግሞ ይሄ ነው ትልቅ ፈተና የነበረው እና እንዳልኩ በየጊዜው ፕራክቲስ ስታደርገው እነሱም ደግሞ አሁን ደግሞ የኔ ብቻ ሳይሆን እንዳለ ከተማውም እየተለወጠ አስተሳሰቡ ሲመጣ አሁን ነገሮች እየቀለሉ ነው ብዬ አምናለሁ እና ይሄን ይመስላል። የኢትዮጵያን የሪል ስቴት ገበያ ዛሬ እንዴት ይገልጹታል? በምን መንገድ ይገልጹታል? እንግዲህ አሁንም ቢሆን ሰዎች ስለ ሪል ስቴት ያላቸውን እሳቤ ማስተካከል ካልተቻለ እንደ ኖርማል ኪዮስክ እንደ መክፈት ሆኗል። አሁን ሪል ስቴት 600 700 ከዛም አልፏል። ሬጂስተር የተደረገው ብቻ ሬጂስተር የተደረገው እንደዛ ሆኖ ሬጂስተር ያልተደረገ ደግሞ ገና ቁፋሮ እየጀመርኩ ደግሞ ምዝገባ ደግሞ የሚጀምሩ ገና ሲስተም ውስጥ ያልገቡ ገና ምናልባት መንግስት የማያውቃቸው ወይም ደግሞ ትንሽ አንዱ ፍሎር ከወጣው በኋላ መዘገባለሁ የሚሉ ወደ ሪል ስቴት የሚገቡ አንዳንዶቹ ደግሞ ሆቴልም ሊሆን ይችላል ሌላ ነገር እየሰሩ ደግሞ የሚገቡ ደግሞ አሉ። አንተ ከዚህ ከሆቴል ኢንዱስትሪ ይልቅ እኮ የሚሻል ደግሞ ሪል ስቴት ነው፣ ለምን ይህን አፓርትመንቱን ለራስ የምትገነባውን ትተን ለምን እኮ ይህንን ብለው ደግሞ ዲዛይን ቼንጅ አድርገው ደግሞ ወደ ኢንዱስትሪ የሚቀላቀሉ አሉ። እና አንድ ማወቅ ያለብን ነገር ይሄ ትልቅ ፕሮፌሽን ነው፣ ትልቅ ሰዎችን የምናገለግልበት ትልቅ ፕላትፎርም ነው። ስለዚህ ምንድን ነው እኔ የማስበው ሁልጊዜም ቻሌንጆቻችን ብቻ ሳይሆን ያሉትን ነገሮች ኢንዱስትሪውን አውቆ የሚገቡ ሪል ስቴት ዲቨሎፐሮች ያስፈልጉናል ብዬ አምናለሁ። ብዙ ጊዜ ቻሌንጅ እና ትልቅ ቻሌንጅ አሁንም ቢሆን ይህንን ቪዲዮ ለሚመለከቱ ሰዎች ፕሮፌሽንን ለፕሮፌሽናል መተው። ለምሳሌ ዲቨሎፐሩ ይመጣና ብዙ ቦታ የሚገጥመኝ ማለት ነው ብረት መረጣ ላይ ሁሉ አስተያየት መስጠት የሚፈልጉ ሰዎች አሉ። እንዴ ባለ 8 ቢሆን ባለ 10 ቢሆን ምናምን ብለው ከኢንጂነሩ ጋር የሚታገሉ አሉ። ሲሚንቶ ፋክተር አለው። የተለያየ ሲሚንቶች አሉ። ሂሊንግ ታይም አለው። ሲሚንቶ ኳሊቲ ሲሚንቶ የምትለው ሂሊንግ ታይሙ ነው፣ ቶሎ መድረቁ፣ እንደገና ደግሞ ክራክ አለማድረጉ። ለፋውንዴሽን የምትጠቀመው የተቦካው መጥቶ የት ነው የተቦካው? ምን ሲሚንቶ ነው የምንጠቀመው? ሂሊንግ ታይሙ እንዴት ነው? የምንጠቀማቸው ብረቶች ለምሳሌ ብረት ባለ 46 ባለ 48 ብለህ ወይ ባለ ምናምን ብለህ ቲክነስ እንትን ወይ 74 የተባለው 48 ይሆናል ራሱ ኳሊቲው ማለት ነው። ባለ 74 ተብሎ ይመጣል። ግን ሪሊ ደግሞ በትክክለኛው ሄዶ ደግሞ ቼክ ሲደረግ ደግሞ ባለ 40 ቤት ይሆናል እና ብረት ላይ የሚሰራ ስህተቶች አለ። ይሄንን የሚያጋፍጠው ምንድነው ካልከኝ ብዙ ጊዜ ዲቨሎፐሮች እንደ ዲቨሎፐር እንደ ባለ ሀብት ሳይሆን አክት የሚያደርጉት እንደ ኢንጂነርም ነው እንደ ባለሙያም ነው። ስለዚህ ምንድነው ሴልስ ውስጥ ኢንተርፌስ ሲደረግ ታያለህ። እንደገና ዲቨሎፐሩ ሴልስ ውስጥ ኢንተርፌር ያደርጋል። ዲቨሎፕመንት ውስጥ ኮንስትራክሽን ውስጥ ይገባል። ነገ ደግሞ ኮንስትራክሽን ካለቀ በኋላ ፕሮፐርቲ ማኔጅመንት ውስጥ ታገኘዋለህ። ሰው እኔ የማስበው ምንድነው አንድ ዲቨሎፐር ስራው ምንድነው ዲቨሎፕ ማድረግ ነው። ደን ሴልስ ቲሙ ደግሞ ሴልስ ያደርጋል። አለቀ። ኮንትራክተሩ ኮንስትራክሽን ይሰራል። ይሄ ሁሉ ካለቀ በኋላ ደግሞ ፕሮፐርቲ ማኔጅመንቶች ደግሞ መጥተው ፕሮፐርቲ ማኔጁን ደግሞ ያደርጋሉ። ሁሉም ውስጥ ካደረግን ራሳችን እንደክማለን። ስለዚህ ይሄ ነው ይሄ የሚያሳየው የቲም አፕ መደረግ አለበት። የተለያየ ሙያ ዘርፍ ላይ ያለ አንድ ላይ ሆኖ ካልሰራው ልክ ዝም ብሎ ጉሊት ሽንኩርት እንደመነገድ ነው በፈለከው ነገር ላይ። ለዛ ነው አሁን ብዙ ጊዜ አይተህ እንደሆነ ይሄ ኢንዱስትሪውን አዳዲስ ሀብታሞች ጆይን ማድረጋቸው ጤናማ ነው፣ ምንም ጥያቄ የለንም። ግን ኢንተርፌራንሱን ነው ፕሮፌሽኑን አንደርስታንድ ሳያደርጉ ከተለያዩ ኢንዱስትሪ ውስጥ መጥተው ከተለያየ ፕሮፌሽን ውስጥ መጥተው ዘው ብለው የሚገቡበት ነገር አለ እና ይሄም በደንብ መታሰብ አለበት ብያለሁ። አቶ ታምራት በአሁኑ ጊዜ ንብረት መግዛት ጥሩ ውሳኔ ነው ብለው ያምናሉ? እንግዲህ ምንድነው ማርኬቱን ግን ማየት ነው። የከተማውን የገንዘብ ቫልዩዎችን ኢንፍሌሽኑን በደንብ አንደርስታንድ ካደረግን ምንም ጥያቄ የለውም። ንብረት ላይ መዋል ምንም ጥያቄ የሌለው ነገር ነው። ንብረት ሲባል ግን ምንድን ነው ንብረት? አንዳንድ ሰዎች መኪና ላይ ገንዘብ ማዋል ንብረት ነው ብሎ የሚያስቡ አሉ። እኔ ግን በዚህ አልስማማም። እኔ የማይንቀሳቀሱ ንብረት ላይ ገንዘብ በመዋል ቋሚ ንብረት የሚባለው ምንድነው? ቋሚ ይላል እኮ ቃሉ ራሱ ቋሚ ንብረት ይላል እና የሚንቀሳቀሱ ሪስኩም ሃይ ነው በጣም ዴፊኒትሊ። ስለዚህ ምንድነው ሞር ኦር ለስ ገንዘቦቻችንን ያው ይሄንን ስንናገር ብዙ ጊዜ ባንኮች ይቀየማሉ። ምክንያቱም ባንኮች ደስ የሚላቸው ገንዘብ እንድናስቀምጥ ነው። እነሱ ግን ገንዘቡን አያስቀምጡት። እነሱ የእኛን ገንዘብ ይወስዱትና በእኛ ገንዘብ የሚሰጡን ኢንትረስት ለሰይ 9% 10% ከሆነ እነሱ ደግሞ በ20 ምናምን ፐርሰንት
እነሱ ደግሞ ገንዘቡን ይሰሩበታል። እኛ እንድናስቀምጥ ፑሽ ያደርጉናል፣ እነሱ ደግሞ ገንዘቡን ይሰሩበታል። ገንዘቡ ይሸጣል። ስለዚህ ምንድነው ሁልጊዜ ምን የማስበው ምንድነው የተለያዩ ፕሮፐርቲዎችን ጤናማ ከሆነ ዲቨሎፐሮች መግዛትን እንደ አሴት መያዝን እስማማለሁ ማለት ነው። ብዙ ጊዜ ደንበኞች ንብረት ሲገዙ የሚፈጥሯቸው ስህተቶች አሉ። ይሄንን እንደምን ያውታል? ንብረት ከመገዛቱ በፊት የሚፈጠሩ ስህተቶች ምንስ ናቸው? ሰው ንብረት ሊገዛ ሲል የሚፈጥራቸው ስህተቶች አሉ፣ በተለይ ከሪል ስቴት ጋር በተገናኘ እንዴት ያውታል? እኔ ይህንን ጥያቄ ብዙ ጊዜ ዲስከስ እናደርግበትም የነበረ ጉዳዮች ነው እና እኔ ማምነው ምንድን ነው እንዳልነው ኢንዱስትሪውን በትክክል ማወቅ ማን ጋ ነው መሄድ ያለብን። ለምሳሌ ሪል ስቴት የሚገዛ ሰው መጠየቅ ያለበት የሪል ስቴት ባለሙያ ነው፣ ወይም ደግሞ ቤት መግዛት የሚፈልግ ሰው አትሊስት ከቤት ግዢና ሽያጭ ጋር ወይም ቤት የሰራ ሰው ከዚህ በፊት ያለውን ኤክስፒሪየንስ የሚያውቅ ከቤት ጋር የተገናኘ ሰው ነው መጠየቅ ያለበት ብዬ አምናለሁ። አሁን ብዙ ጊዜ ነገሮቻችን ከስሜት ጋር የተገናኙ ናቸው። አንድ ሰው ይመጣል፣ ወይም ለምሳሌ ዲያስፖራ ይመጣል፣ ለምን ቤት አትገዛም ለምን ምናምን ይባላል። የት ልግዛ ብሎ ነው የሚጠይቀው ሲል እና እከሌ የገዛበት ቦታ አለ ብሎ ይወስደዋል። እንግዲህ እከሌ የገዛበት ቦታ ያለው ቦታ ጥሩ ቦታ ከሆነ ፎርቹኔትሊ ሊጠቀም ይችላል። አንፎርቹኔትሊ ግን ብዙ ጊዜ ይሄ ነገር አብሮ ሲሄድ አናይም። ስለዚህ የመጀመሪያው ነገር እኛ ሪል ስቴት ላይ ሰዎች ገንዘባቸውን ኢንቨስት ከማድረጋቸው በፊት ወይም ከመግዛታቸው በፊት ማጥናት። እኛ ለምሳሌ አሁን እንዳልኩ ወደ በኋላ እመጣበታለሁ። የእኛም ቢሮ የእናንተን ቢሮ የሚሰራው ቆንጆ ኳሊቲ ምንድን ነው? ነፃ የምክር አገልግሎት እንሰጣለን። ቤት ለሚገዙ ሰዎች መጥተው ውሃ ጋብዘን ሻይ ቡና ብለን በነፃ ይግዙ አይግዙ የኛ ኮንሰርን አለም አሁን። ምክንያቱም ግንዛቤው እንዲኖራቸው በእኛም ቢሮ እናንተን ቢሮ መጥተው በነፃ አገልግሎት እንደሚጠቀሙ አውቃለሁኝ እና ስለዚህ ምንድነው የመጀመሪያው ነገር ከመግዛታቸው በፊት መኪና መግዛት የሚፈልግ ሰው መኪና ቦታ ሄዶ የጥናት መስራት አለበት፣ ምክር መጠየቅ አለበት። ቤት የሚገዛ ሰው ሊትራሊ ማድረግ ያለበት ብዬ የማምነው ምንድነው ሪል ስቴት ጤናማ የሆነ የኮንሰልቲንግ ኦፊስ መጥቶ ስለ ከተማው ያለውን ቫይቭ ሪል ስቴት ምንድን ነው፣ ከማን ነው መግዛት ያለብኝ፣ ሪፑቴሽናቸው ምንድን ነው፣ ከዚህ በፊት የሰሩት ነገር ምን አለ ሄዶ አይቶ ፕራክቲካሊ ቢችል ደግሞ የተረከበ ቤት ደግሞ ከሆነ ደግሞ ያየው ደግሞ ቴስቲሞኒዎችን ማየት። ከዛ ወዲህ ወደ መጨረሻ ደግሞ ከዶክመንቴሽን ጋር በተገናኘ ትልቅ ስህተት ነው ብዬ የማምነው ዶክመንቴሽንን ራሱ አንብቦ አንዳንድ ጊዜ 30-40 ገጽ እኔ አስታውሳለሁ ከዚህ በፊት የሚሰራበት ካምፓኒ ከ45 ገጽ በላይ ነው ውሉ ራሱ። ስለዚህ ገና የጀምሩትና በቃ አምኛለሁ ወይም ደግሞ አምኝ በቃ ሰው ከሁሉም ሰው የሚፈርመው አይደለም። ለጠበቃ ምናምን ወይ አማካሪ የመስጠት አቅሙ የለም። አይ እንዴት ነው መሰለህ እርግጠኛው የምነግርህ አንተ ቀጥታም እንኳን ባይሆን የጓደኛ ወይም የጓደኛ ጓደኛ ጠበቃ ነው ወይም ደግሞ የህግ ባለሙያ ነው። እሱም ባይሆን ደግሞ 2000፣ 5000፣ 10000 ሰርቪስ ቻርጅ ከፍሎ አንድ ሎየርን ይሄንን ውል የለኝ። ምክንያቱም መጨረሻ ላይ ራስ ምታቱ ራሱን የሚያገኘት ነው ፍርድ ቤት ነው። ብዙ አይነት ሴናሪዎች ስላሉ ማለት ነው። ስለዚህ ምንድነው የመጀመሪያው ነገር አሰስመንቱን ከሰራ በኋላ ከጨረሰ በኋላ ለመግዛት ሲወስን ማየት ያለበት እንዳልኩ ሬፑቴሽኑ ምናምን ከጨረሰ በኋላ ውልን በተመለከተ ውሉ ላይ ደግሞ ምን ተጠቅሰዋል፣ ውሉ ለማን ነው? ብዙ ጊዜ ሰዎች ባየሮች የሚያነሱት ነገር ምንድነው ለዲቨሎፐሩ ኦፍኮርስ ያደላ ነው ይላል። ብዙ ጊዜ መጥተው ውሉን አይተው ወደ ህግ ባለሙያ ከሄዱ በኋላ ያንን የህግ ባለሙያ ደግሞ ካየ በኋላ ውል የሚያስቀዩ ሰዎች ብዙ ሰዎች አሉ፣ ባይዘወይ ጎበዞች። ስለዚህ ምንድነው ምን የማበረታታው ውልን ከመፈረማቸውን በፊት በትክክል ውሉ ምን ይላል፣ ማቴሪያሉ ከምንድን ነው የሚሰራው፣ ፊኒሺንግ ማቴሪያል ሊሆን ይችላል፣ መሀል ላይ ሊሆን ይችላል። ሁሉም ነገር ዲቴል ውሉ ያለው ነገር በደንብ መታየት አለበት ብዬ አምናለሁ እና ይሄ ትልቅ ስህተት ነው። ልክ ነው። ተመልካቾቻችንም በእርግጠኝነት የተለያየ ቦታ ላይ ሪል ስቴት መግዛት ፍላጎት ኖሯቸው ወይ ደግሞ የግለሰብ ቤቶችን መግዛት ፍላጎት ኖሯቸው ውልና ማስረጃ ብቻ ተኪዶ የሚፈረሙ ውሎች ውሳኔ የሚያሰጡ መስሎ የሚሰማቸውም አሉ። ከዚህ ስህተት መቆጠብ የግብይት ሂደቱን ፕሮፌሽናል የማድረግ ሂደት ይጨምራል። በባለሙያ መመከር፣ በጠበቃ መመከር፣ ከማርኬቲንግ እና ከማርኬቲንግ ስራ ጋር በተገናኘ ገበያው ላይ ካሉ ባለሙያዎች ጋር ውሎቻቸውን ቼክ የማድረግ ቤተሰቦቻቸው ጋር የመመካከር እንዲህ አይነት ነገሮች በጣም ተገቢ ናቸው። ለእንደዚህ አይነት ባለሙያዎች የምትከፍሏቸው ክፍያዎች እናንተን ከብዙ አደጋ ይጠብቃሉ ነው ቀጥተኛ መልዕክቱ። በጣም ትክክል። ጥሩ እንግዲህ እንዲህ ከሆነ ዲቨሎፐሩን ካወራን ለመገንባት ያሰበ ማለት ገዢውን ካወራን ለመገንባት ያሰበ ሰው ወይ ደግሞ ወደዚህ ቢዝነስ ለመግባት ያሰበ ሰው ምን አይነት ጥንቃቄዎች ማድረግ አለበት ወይ ደግሞ ምን ማድረግ አለበት? መጀመሪያ ምን ማወቅ አለበት? አዘ ሪል ስቴት ካምፓኒም አዘ
ዲቨሎፕመንት ካምፓኒ ቢመጣ ምን መደረግ አለበት? ስለዚህ አሁን የምናየው ከየት አንግል ነው? ከገንቢው አንጻር እንግዲህ አሁን ምንድነው ገንቢዎች ሲመጡ ሁሉም ሰው ሪል ስቴት ዲቨሎፐር መሆን አይችልም። ባየርም ያስፈልጋል። አይ ኖ ኢቭን ራሱ እውነት ስራው በራሱ ምንድነው መሰለ ኢንትረስት ይፈልጋል። ኢንትረስት ብቻ ሳይሆን ደግሞ ማርኬቱን ደግሞ በደንብ ማየት ያስፈልጋል። አንዳንድ ሰዎች ሪል ስቴት ኢንዱስትሪ ውስጥ ከገቡ በኋላ በአንድ ጊዜ 4-5 ቦታ ላይ ዲቨሎፕመንት የሚጀምሩ አሉ። ኤክስፒሪየንሱ የላቸውም፣ ኤክስፖዠሩ የላቸውም፣ ገንዘቡ ግን አላቸው። ስለዚህ ቦታ ያዝ ያዝ ያደርጉና ግንባታ ይጀምራሉ። አንደኛውንም ሳያስረክቡ ከተማው ላይ የማስጨው ስራ ይሰራል። ከዛ ወዲህ ከትንሽ ከአንድ ዓመት በኋላ ሁሉም ስታርት ነው የሚያደርጉት። ሰው እኔ የማምነው ምንድን ነው አንደኛ ፕሮፌሽኑ በትክክል አንደርስታንድ ማድረግ አለባቸው። ሁሉም ሰው ዲቨሎፐር እንዳልከው መሆን አይጠበቅበትም። ያልኩት ምንድን ነው ሌላ ኢንዱስትሪዎችም አሉ። አንዳንድ ሰው ለምሳሌ ሆስፒታል ነው ኢንትረስት ካለ ሆስፒታል ላይ ይሄዳል። አሁን እኮ ሆስፒታል እየሰራ ያለ ሰውን ይመጣና ደግሞ እንዳልኩ ቅድም ወደ ሪል ስቴት የሚቀይሩ ሰዎች ስላሉ ነው። በመጀመሪያ ደረጃ ኢንትረስት የሱ ጋር ነው ወይ? ሁለተኛ ዲማንዱን ማየት፣ ከተማው ላይ ያለውን ዲማንድ፣ እንደገና ፊዚቢሊቲ ስተዲ ማሰራት። እኛውን ፊዚቢሊቲ ስተዲ እንሰራለን ለሪል ስቴት አዲስ ገና ወደ ኢንዱስትሪ ለሚገቡ ሰዎች ጥሩ ነገር ስላነሳ ነው። እና ፊዚቢሊቲ ስተዲ ማሰራት፣ የአዋጭነት ገበያ ጥናቱ ካልተሰራ ዝም ብለህ ከገባህ በኋላ ያዋጣል ያዋጣም አይባልም። እና ስለዚህ ምንድነው እንደ ዲቨሎፐር ከመሆኑ በፊት ኢንዱስትሪውን በትክክል አንደርስታንድ ማድረግ አለበት ብዬ አምናለሁ። የገበያ ጥናት ማሰራት አለበት ብዬ አምናለሁ። ከዛ በተጨማሪ ደግሞ የየቀኑን ደግሞ የከተማውን ቫይብ ደግሞ ሴንስ ማድረግ አለበት ብዬ አምናለሁ። በጣም ጥሩ መልስን የሰጠህን አቶ ታምራት። እውነት ነው ዲቨሎፐሮች ወደ ሲስተም ሲገቡ መጀመሪያ ማድረግ ያለባቸው ጥንቃቄ ከፍተኛ የሆነ ጥናት ይፈልጋል። ማህበረሰቡ ምን ይፈልጋል ብሎ ማየት ያስፈልጋል። አብዛኛው ጊዜ ካሬ ሜትር መጥበቡ ነው የዋጋ ቅናሽ ያመጣል ብሎ የሚታሰበው። አንድ ኢትዮጵያዊ ለመኖር የሚያስፈልገውን አይነት የቦታ ስፋት ማስቀመጥ ግዴታም ጭምር ነው። ከዛም ደግሞ ወደ ስራው ከመገባቱም በፊት ከህግ አንጻር ከገቨርንመንታል እንቅስቃሴዎች አንጻር ተገቢ የሆነ ጥንቃቄዎች ያስፈልጋሉ። አድማጭ ቤተሰብ ተመልካቾቻችንም በእርግጠኝነት በእንደዚህ አይነት ጉዳዮች ላይ በርካታ ጥያቄዎች እንደሚኖራቸው አልጠራጠርም። ከታች በምትመለከቱ የስልክ አድራሻ ገንቢ የሆናችሁ ሰዎች ለመገንባት የምታስቧቸውን ማንኛውም አይነት ጉዳዮች እንዴት መገንባት እንችላለን የሚለውን በነፃ እንግዲህ ነጋሽ ታምራትን በማግኘት አብራችሁ መስራት ትችላላችሁ። መግዛት የፈለጋችሁም ሰዎች በቀላሉ እዛ ላይ በምታዩት ስልክ እየደወላችሁ ልትገዟቸው የምታስቧቸውን ንብረቶች በሚገባ ከዚሁ ባለሙያ ጋር አብራችሁ መገንዛትም ሆነ መሸጥ መገንባት ትችላላችሁ። ካፍታ ቆይታ በኋላ ተመልሰን ደግሞ እንገናኛለን። ከአቶ ታምራት ጋር የዲጂታል ሚዲያ ለሪል ስቴት ገበያ ምን ያስፈልገዋል የሚለውን እንወያይበታለን። የተከበራችሁ ቤተሰቦች እንግዲህ የዲጂታል ሚዲያ በሪል ስቴት ሽያጭ ላይ ምን ያህል ተጽዕኖ አለው የሚለውን ከአቶ ታምራት ጋር በጥያቄ መልክ አቀርባለሁ። ምላሹን ይሰጡናል። የዲጂታል ሚዲያው በሪል ስቴት ሽያጭ ላይ ምን ያክል ተጽዕኖ አለው ብለው ያምናሉ አቶ ታምራት? ምንም ጥያቄ የለውም። ከዚህ በፊት እንግዲህ የነበረውን እናውቀዋለን። ሰዎች እንዴት ነው የሚገበያዩት፣ እንዴት ነው የሚሸጡት፣ እንዴት ነው የሚገዙት የሚለውን አሁን ደግሞ ጊዜውን የዋጀውን ነገር ደግሞ አንደርስታንድ ማድረግ ነው ብዬ አምናለሁ። ምንም የማይጠየቀው ነገር ምንድን ነው? ያ ፕላትፎርም ተመራጭና ተመራጭ ብቻ ነው፣ ዲጂታሉ ማለት ነው። ከዚህ በፊት ከነበረው ተደራሽነት አንጻር፣ ሁለተኛ ነገር ደግሞ ተደራሽነቱን ብቻ ሳይሆን ደግሞ ሰዎችም ደግሞ በዛ ውስጥ ደግሞ የሚሰሩትም ደግሞ በትክክል ለምሳሌ ድሮ 4፣ 5፣ 6 ቦታዎችን ሄደን ከሆነ ስለ ካምፓኒዎቻችን የምናውቀው አሁን በዲጂታል ማርኬት ቁጭ ብለን 4፣ 5 የሆኑትን ካምፓኒዎችን ቁጭ ብለን ደግሞ እዚሁ ራሳችን በያዝነው ስልክ ቁጥር ሊሆን ይችላል በዛ ፕላትፎርሞች ማየት እንችላለን። ስለዚህ አሁን ትክክለኛ የዲጂታል ጊዜ ነው ብዬ አምናለሁ። በዛ ውስጥም ደግሞ እየተሰራ ያለ ትልቅ ስራ አለ። ቢዝነሶች አሁን ከዚህ ውጭ ይሆናሉ ብዬ ማላስብ። ይህን ስል ምንድን ነው ከዚህ በፊት የነበረውን ትሬንድ ቶታሊ ቆሟል ማለት አይደለም። ለምሳሌ አክሰስ የሌላቸው ቦታ ላይ ስቲል በድሮ በነበረው ትሬንድ የምንሄድበት ነገር አለ። አንዳንድ ሰው ደግሞ በጣም ለምሳሌ ሚዲያ ላይ ስታስጨው ደግሞ የሚጨንቀው ሰው አለ። ምክንያቱም ከድሮ ኦልድ ትሬንድ ወደ አዲሱ ደግሞ ሽፍት ያላደረገ ማለት ነው። ስለዚህ እያመቻመችን አሁን የነበረውን የድሮውንም እንይዛለን ትንሽ ፐርሰንት። ለምሳሌ ስለ አንድ ካምፓኒ ጥሩ ሪፑቴሽን መናገር ይሄ ምንም ጥያቄ የሌለው ነገር ነው። አሁንም ተመራጭ ነው። ከሱ በተጨማሪ ግን ዲጂታል ማርኬቲንግ ዲጂታሉን ደግሞ ዓለም ደግሞ መቀላቀሉ ደግሞ አዋጭና አማራጭ የሌለው ነገር ነው ብዬ አምናለሁ። መንገዱም ልክ ነው። የዲጂታሉ ዓለም ከተለመደው የኬብል ሚዲያው በተሻለ መልኩ ተደራሽነቱ ሰፊ የሆነ ነው። ያው ሁሉም ሰው ስልክ የሚባል ነገር በእጁ እየያዘ ነው። ለዛውም አንድሮይድ፣ የተለያየ iOS የሆኑ የተለያዩ ስልኮች በእጁ ላይ የያዘ ነው።
ሃሎ ከማለት ባሻገር መረጃን በቀላሉ ማሳለጥ የምንችልባቸው መንገዶች የተፈጠሩ ነው። በጣም በርካታ አፕሊኬሽኖችም እየመጡ ነው። በእርግጠኝነት አድማጭ ተመልካቾችም እንዲህ አይነት አፕሊኬሽኖች የእነሱ እንዲሆኑ ፍላጎት ይኖራቸዋል ብዬ አስባለሁ። ዲስክሪፕሽን ላይ የአፕሊኬሽን ሊንኮቹ እናስቀምጥላቸዋለን። እሱን ዳውንሎድ እያደረጉ ገበያቸውን በቀላሉ መስራት እንዲችሉ የዛው ላይ ያሉ መረጃ ማስገቢያ ሊንኮችም አሉ። ይሄ በዲጂታሉ ዓለም ያለውን የገበያ እንቅስቃሴ ከፍተኛ ትረስት የምንፈጥርበት አካል እያደረግነው ነው ያለ ነው አሁን ዲጂታል ዓለምን እና አፕሩቭ ማድረጊያችን እስከመሆን ድረስ እየደረሰ ነው። የእርስዎ ድርጅት ታዲያ ምን አስቧል በዚህ ጉዳይ? አሁን እንግዲህ ጥሩ ነገር ነው። አሁን በነገራችን ላይ የእናንተም ድርጅት ትልቅ ስራ እየሰራ ያለው ነገርም በዚህ ዲጂታል ወርልድ ላይ ትልቅ ነገር ነው እና ምንም ለምሳሌ አሁን አንዳንድ ሰዎች የሚገዙት የሚሸጡት ነገሮችን የት እንደሚሸጡ ለማን እንደሚሸጡ ኢቭን ለማን ኢንፎርሜሽን መንገር እንዳለባቸው የማያውቁ አሉ። አሁን ግን ይህ ፕላትፎርም ከመጣ ሊትራሊ ምንድን ነው የሚያደርገው? እዛ ሲስተም ውስጥ ይገባሉ። ከዛ ወዲህ የሚሸጡትን ነገር ወይም ደግሞ መግዛት የሚፈልጉትን ነገር እዛ ፕላትፎርም ላይ ማስቀመጥ ነው። ለምሳሌ አንድ ሰው አይ ይህንን ቤት መሸጥ ፈልጋለሁ ካለ ፎቶግራፍ ያነሳል፣ ስፔሲፊኬሽኖች አሉት። እዛ ኮስችን ነው የሚጠይቀው። እዛ ላይ ፎቶን ብቻ አፕሎድ ማድረግ ነው። ከዛ ወዲህ ተደራሽነቱ በጣም ከፍ ያለ ነው። አለበለዚያ ግን ለምሳሌ የሚያውቀው አንድ ብሮከር ሊሆን ይችላል። በቃ ለአንዱ ነው የነገረው። ያ ደግሞ ብሮከር ደግሞ በጣም ጎበዝ ከሆነ ለሁለት ለሶስት ሰው ሊነግር ይችላል። የመረጃ ውስንነትና የተደራሽነት ጥበትም አለ። እንደገና እንዳልነው ነው ገዥና ሻጭ ሳይገናኝ ይሞታል እንደሚባለው እንደዛ እንዳይሆን ቶሎ ሲስተም ውስጥ ለመግባት የሚያመቸውና ቶሎ ደግሞ ንብረቱን ደግሞ መሸጥም መግዛት የሚፈልገውን ነገር ለማድረግ ይሄ አማራጭ ነው ያምናለሁኝ። የእኛም ተመሳሳይ ሲስተም ነው የምንጠቀመው። ተመሳሳይ ፕላትፎርሞች አሉን። በዛ ፕላትፎርም ላይ ሰዎች የሚፈልጉትን ነገር አፕሎድ ያደርጋሉ። መግዛት የሚፈልጉትን ነገር ለምሳሌ ሪል ስቴት ነው የሚፈልገው፣ ሪል ስቴት መግዛት ፈልጋለሁ ካለ ኦንላይን ሆኖ የሚሞላቸው ፎርሞች አሉ። ምን አይነት ቤት ነው? ቪላ ነው የሚፈልገው? አፓርትመንት ነው የሚፈልገው? ወይንስ ምን አይነት ቤት ነው የሚፈልገው የሚለውን ስፔሲፊካሊ እዛ ጋር ያደርጋል። ልክ ሰሚት ሲያደርገው ራይት አዌይ ወደ ሴልስ ኮንሰልታንት ይሄዳል። የሴልስ ኮንሰልታንት ደግሞ ዊዝን አን አወር ኦር 2 hours ማክሲመም ኮሚኒኬት ያደርገዋል ማለት ነው። በቀጣይ 5 ዓመት አቶ ተምራት በቀጣይ 5 ዓመት ራዕዩ ምንድን ነው ለኢትዮጵያ? የኔ የሚጠይቀኝ እንግዲህ ምንድነው እንዳልነው ነው። ይሄ ኢንዱስትሪ አሁን ምንድነው በጣም አሁን በተለይ ይሄ የ1 ዓመት 2 ዓመት በጣም ጥሩ ደረጃ። ምክንያቱ ለምንድነው ካልን የከተማው ዲቨሎፕመንት እያየን ነው። ብዙ ጊዜ ሜንሽን የምናደርገውም ከአንተ ጋርም ዲስከስ የምናደርጋቸው ብዙ ጊዜ ምንድነው ሰዎች ጥሩ የሆነ በጣም ጽዱ የሆነ ቦታ ላይ መኖር ይገባቸዋልም ይፈልጋሉ። አንድ እሱ ነው። ይሄ ኮሪደር ልማት አለ። ያው ቻሌንጆችም እንዳሉ ሆኖ መንግስትም ደግሞ ከቻሌንጆች እየተማረ ደግሞ ያው ነገሮችን እየተስተካከለ ነው። ለምሳሌ አሁን ጥሩ አማራጭ ይሄን ሰሞኑን እያየሁ ያለሁት ነገር አለ። ሰዎች በፈረሰባቸው ቦታ ላይ መልሶ እዛው አካባቢ ላይ መንግስት በሚችለው አቅም ለመገንባት እየሞከረ እንደሆነ እየሰማን ነው። ይሄ ከባለፈው ስህተት እየተማርክ እያደግክ የምትሄደው ነገር ነው። እኔ የሚቀጥሉት 5 ዓመታት ዲቨሎፕመንቱ በተለይ ከተማ ነክ ስለ አዲስ አበባ ሞር ስፔሲፊክ ስናወራ አዲስ አበባ ላይ ያለው ይሄ የኮሪደር ልማት ዲቨሎፕመንቱ በዚሁ በጣም ተጠናክሮ ይቀጥላል ብዬ አምናለሁ። በዚሁ ልክ ደግሞ እንዳለው ደግሞ ከክፍለ ሀገር ሊሆን ይችላል ወይም ደግሞ የዲያስፖራ ኮሚኒቲው እጅግ በጣም የቤት ፍላጎቱ ደግሞ ይጨምራል ብዬ አምናለሁ። ስለዚህ ይህንን የሚያስተነፍስ ደግሞ ስራ መስራት የምንችለው የመንግስት ስራ ብቻ አይደለም። ለምሳሌ በጣም ደግሞ ኢንጆይ የማደርገው ለምሳሌ መንግስት ኮሪደሩን እና ዲቨሎፕመንቱን ይዞ ከሄደ የቤቱን ድርሻ እና ደግሞ ቤት ማለት የታወቀ የጀርባ አጥንት ነው። እሱን ደግሞ እኔ አንተ ሌሎችም ደግሞ ይህንን ነገር መስራት ይጠበቅብናል። ስለዚህ የተለያዩ ፕላትፎርሞች አሉ። እነዛን ፕላትፎርሞች በመጠቀም አግሬሲቭ የሆነ የቤት ጥያቄዎችን የሚመልስ ፕሮጀክት በእኛም ድርጅት አለ፣ በእናንተም ድርጅት አለ። ምንድነው እኛን ያብዛን ነው ብዙ ጊዜ የምለው። እኛ ጋር ትልቁ ጥሩ ነገር ምንድነው ኢጎ የሚባል የለም። እኔ አሁን አንተ ጋር እኔ ጋር የሌለ ነገር ወደ አንተ ከስተመሮች እልካለሁ። አንተ ጋር ለምሳሌ የማሰራቸው ነገሮች ካለ ትልካለሁ። እንዲህ እያልን ነው ክፍተቶቻችን እየሞላ መሄድ የምንችለው እና የሚቀጥሉት 5 ዓመታት እርግጠኛ ሆኜ የምነግረው በጣም ሪል ስቴት ዲቨሎፕመንቱ በጣም ይጨምራል። አግሬሲቭሊ ደግሞ ዲቨሎፐሮችም ደግሞ በዚሁ ለክ ደግሞ አንደርስታንድ አድርገዋል ብዬ አምናለሁ። ስለዚህ ይሄን ይመስለኛል ነው።
ካነሳቸው መንገዶች ወይም ካነሳቸው ሀሳቦች መካከል ማህበረሰቡ ራሱ የጥያቄው መላሽ ወይም የጥያቄው አንሺ መሆን አለበት የሚለው በጣም ውሃ የሚያነሳ መልስ ነው። በተለይ በጋራ ሆኖ የመስራት ነገር፣ በጋራ ሆኖ እንደ መብላት፣ በጋራ ሆኖ እንደ መጠጣት፣ እንደ መዝናናት፣ ለሃይማኖት፣ ለተለያዩ ጉዳዮች በጣም ቆመን አንደኛ እንደምንሆንበት ሁሉ እንደዚህ ትረስት የለውም ምናምነው የለም ምናምን ብለን የምንልለትን የስራ ዘርፍ በጋራ ሆኖ መስራት እንደሚቻልም ነው ዳይሬክሽን እያሳየህን ያለው ጋሽ ታምራት። ምንም ጥያቄ የለውም። አንተ ያነሳው ነገር አለ። እኛ አሁን ላለፉት ዓመታት አንደኛው የምንሰራው ስራ ምንድን ነው? አብሮ ማልማትን ነው። በጣም ትልቅና ብዙ ስራዎችን እየሰራንበት ያለ ነው። አሁንም ራሱ አግሬሲቭሊ እየሰራን ያለንበት ነገር ነው። ለምሳሌ አንዳንድ ሰው ከሪል ስቴት ጋር በተገናኘ በአንድ ጊዜ ያው የሪል ስቴት እናውቃለን፣ የብዙዎቹ አሰራር ሁለት አይነት ነው። አንዳንዱ ኮንስትራክሽን ላይ ጀምሮ 10%፣ 15%፣ 20% ክፈል የሚል አለ። አንዳንዱ ደግሞ በራሱ ገንዘብ ይሰራና 50% እና 60% ላይ ሲደርስ ያንን ክፈልና ጆይን አድርግ የሚል አለ። ይሄ ግን አዲስ የመጣው ፕላትፎርም ሁለት አይነት አማራጮች አሉት። የመጀመሪያው ፕላትፎርም መሬት ኖሯቸው የተለያየ ቦታ ላይ መሬት ኖሯቸው ግን ማልማት ያልቻሉ ሰዎች፣ መገንባት ያልቻሉ ሰዎች፣ እንደገና ሀብት ማጋራት የሚፈልጉ ሰዎች ምን ማለት ነው 1500 ካሬ ላይ ቪላ ቤት ብቻ አድርጌ እኖራለሁ ከሚል ያው ከመንግስት አቅጣጫ አንጻር ደግሞ መሰራት እዛ ቦታው ላይ የሚመጥን ኮንስትራክሽን አስፈላጊ ሆኖ በመገኘቱ እነሱ ሰዎች ይመጣሉ። እነሱን ሰዎች ከሌላው አብሮ ማልማት ከሚፈልግ አይደር ዲቨሎፐር ሊሆን ይችላል ወይ ደግሞ በተለያዩ ሜካኒዝሞች አሉ። እሱን ያው ቁጭ ብሎ በቢሮዎቻችን ሲመጡ እሱን ዲቴል ነገር እናሳውቃቸዋለን፣ ኦልተርኔቲቮች እናሳያቸዋለን፣ አማራጮች እናሳያቸዋለን እና እነዚህ ሰዎች በሁለት መንገድ አንድ ዲቨሎፐሮቹ ይጠቀማሉ፣ ሁለት ባለመሬቱ ወይም ባለይዞታ ይጠቀማል፣ ሶስተኛ ደግሞ በአንድ ጊዜ ለምሳሌ 30፣ 40፣ 50% መክፈል የማይችል ሰው አብሮ ሆኖ ከላንድ ኦነሩ ጋር 1 ሚሊዮን 2 ሚሊዮን አሁን ያዋጣል። ከዛ የሆነ ጊዜ ላይ ደግሞ እያዋጣ አብሮ የሚገነባበትን ደግሞ ትልቅ ፕላትፎርም ደግሞ አለ። ይህን ፕላትፎርም በጣም ነው ማበረታታው። ይሄ ደግሞ የብዙዎችን ደግሞ እረፍት የሰጠ ነው። ሌላው ኢቭን አንዳንድ ሰዎች የሚፈልጉትን አካባቢ አሁን እኛ ለምሳሌ የምንሰራው አንድ ቦታ ብቻ አይደለም፣ 3-4 ሳይቶች አሉ። ሰዎች ይመጣሉ፣ ቢሮችን ሳይቶችን ይመርጣሉ። የት ነው የምትፈልጉት? 22 ነው የምትፈልጉት? አቧሬ ነው የምትፈልጉት? ፍሬንድሺፕ ጋር ነው የምትፈልጉት? ደግሞ ወደዛ አካባቢ ደግሞ ወደ ሲኤምሲ አያት ነው የምትፈልጉት? የሚሉትን 4-5 ምርጫ እንሰጣቸዋለን። በዛ ምርጫ መሰረት የሚፈልጉት ቦታ ምክንያቱም ሰዎች ሁልጊዜ አታችመንት አለ፣ ምንም ጥያቄ የለውም። ወደ ካሳንቺስ የኖረ ሰው ካሳንቺስ አካባቢ እንደገና ደግሞ ተገንብቶለት ደግሞ ወይም ደግሞ አብሮ ደግሞ አልምቶም ደግሞ የሚሰራበት ነገር ቢያገኝ ደግሞ ይመርጣል። ከዛ አንጻር ምንድን ነው ይሄ አብሮ ማልማት የሚለው ነገር በጣም አግሬሲቭ እየሰራንበት ያለ ነገር ነው። እናንተም ደግሞ እየሰራችሁ እንደሆነ አውቃለሁ። ስለዚህ ምንድን ነው በቢሮቻችን ኑ፣ ነፃ የሆነ ፍሪ ኮንሰልቲንግ ሰርቪስ እንሰጣቸዋለን፣ እናማክራቸዋለን፣ ያለውን ኦፖርቹኒቲ በደንብ እናሳያቸዋለን። ስለዚህ መሬት በይዞታ በእጃችሁ ላይ ያለ ሰዎች ኑና አብሯችንን እንድትሰሩ እንጋብዛቸዋለን ማለት ነው። በጣም ደስ ይላል። ይሄ ትልቅ እቅድ ነው። ምክንያቱም ወደ ጎን መኖር ይቀርና ወደ ላይ መኖር በርካታ ሰዎች በአንድ አካባቢ ላይ ተገኝተው መኖር እንዲችሉ ያደርጋል። ያየነው ነው። የከተማችን የኮሪደር ልማት እንቅስቃሴ አዲስ አበባ ከተማን በተለይ በስፋት የመጀመሪያዋን በመሆኑ የተነሳ በመላው ዓለም ተቀባይነት እንድታገኝ የብዙ ቱሪስቶች፣ የብዙ ኢንቨስተሮች፣ የብዙ ዲያስፖራዎች ፍላጎት መምጣት፣ እዚህ ኢንቨስትመንት ማውጣት መሰል ነገሮች ማድረግ ተነሳሽነትን የፈጠረ ትልቅ እንቅስቃሴ ነው። ስለዚህ ሌላውን አገር ያማለለ ተግባር አገር ውስጥ ያለም ሰው የምር መማለል ስላለበት እሱ ደግሞ በጋራ ሆኖ ገንዘቡን፣ ጉልበቱን፣ ጊዜውን፣ እውቀቱን አንድ ላይ አድርጎ መስራት እንዲችል ማሳየት፣ ዳይሬክሽን ማሳየት እንደናንተ ተቋም በጣም ደስ ይላል። ምክንያቱም ያጣነው አቅጣጫ የሚጠቁመን አቅጣጫ የሚያሳየን ነው። እንግደል፣ እንቁረጥ፣ እንፍለጥ፣ እንጣላ በጣም ሞልቷል። በጣም ቀላል ነው። አንዱን ማንቋሸሽ፣ አንዱን ማንሳት፣ አንዱን መጣል በጣም ሞልቷል። አንድ ላይ ሆኖ በጋራ ሰርቶ መለወጥን የሚያነሳ ትውልድ ያስፈልጋል። ይሄ ትውልድ ደግሞ ነገሮችን በደንብ ያወቀ እንዲሆን ያስፈልጋል። ታዲያ ይሄ ትውልድ ይሄንን የሚያገናዝብ ከሆነ በተለይ ወጣት፣ በዚህ ሰዓት ያለን ወጣት በዚህ ቢዝነስ በመሸጥ በመግዛት በማከራየት በመከራየት አብሮ በጋራ በማልማት ጉዳይ ላይ ምን የሚመክሩት ነገር አለ? ምን አቅጣጫ ሊያሳዩት ይሞክራሉ? አቶ ታምራት፣ እኔ እንግዲህ ያው ሁልጊዜ ስለ ቢዝነስ ስናስብ ሁሉም ሰው ተመሳሳይ ፊልድ ውስጥ መግባት አለበት ብዬ አላምንም። ነገር ግን ቢዝነስ ውስጥ ኢንትረስት ያላቸው ይሄ ኮሚኒኬሽን ስኪል ሊሆን ይችላል፣
ወይም ደግሞ ጥሩ የሆነ የመሸጥ አቅም አለኝ ፖቴንሻል አለኝ የሚል ሰው ደግሞ ኢቭን ደግሞ ፈራለሁ የሚል ሰው ሆኖ ግን ኢንትረስት ያለው ሰው ካለ ወደ እኔም ወደ አንተም ተቋማቶች በነፃ ትሬኒንጎችን እንሰጣለን። ይሄ ትልቅ አድቫንቴጅ ነው። በነፃ ሲባል ምንም አይነት ክፍያ አናስከፍልም። ወደኛ ተቋም የሚመጡ ሰዎች ያው ባዮ ላይ በሚኖር ስልካችንን አድራሻችን ኮሚኒኬት ልታደርጉ ትችላላችሁ። ወጣቶች እኛውን ለምሳሌ ያሉን የሴልስ ቲም እንደው ዝም ብዬ ለመግለጽ ያህል ከ18 ሴልስ ቲሞች 16ቶቹ ኢንጂነሮች ናቸው። ከኢንጂነሪንግ ከዩኒቨርሲቲ ግራጁዌት ያደረጉ ነገር ግን ምንድነው አንደኛ ሴልስ ናቸው፣ ሁለተኛ የሚሸጡትን ነገር በትክክል አብራርተውም መናገር የሚችሉ ፕሮፌሽናል የሆኑ ሴልሶች ናቸው። እና ኢንጂነሮች ልትሆኑ ትችላላችሁ። ከኢንጂነሪንግ ውጭ ደግሞ ማንኛውም ማርኬቲንግ ላይ ልትሆኑ ትችላላችሁ። ሴልስ ላይ በየትኛውም ኢንዱስትሪ ውስጥ ያላችሁ ጆይን ማድረግ ኢንዱስትሪ ላይ የምትፈልጉ ሰዎች ካላችሁ እንዳልነው የነፃ ስልጠናዎችን እንሰጣለን። ይህን የነፃ ስልጠናዎችን ከወሰዳችሁ በኋላ ራይት አዌይ ከፈለጋችሁ እኛ ጋር ስራ ትጀምራላችሁ። አይ ደግሞ ፓርታይም ቤዝ ነው ደግሞ መስራት የምፈልገው ካላችሁ ደግሞ ስቲል ውል ደግሞ አስረን ደግሞ ፓርታይም ቤዝ የሽያጭ ስራዎችን እንዲሰሩ የተመቻቸ ትልቅ እድል ነው። እንዳልነው በደንብ ስትረስ አድርገን የምናወራው ነገር ምንድን ነው? ክፍያ እኛ ኤክስፔክት ከእናንተ አናደርግም። እኛ የምናደርገው ስልጠናውን በተቀመጠበት ቀን ከወሰዳችሁ በኋላ ራይት አዌይ እናንተ ደግሞ የምትከፍሉ ሳይሆን የሚከፈላችሁ ሲስተም ውስጥ መግፋት የምንፈልገው እና ይሄ አንደኛው ነገር ነው። ስራዎችን የምንጠብቀው ከመንግስት ወይም ደግሞ ከቤተሰብ ወይ ከሆነ ነገር ብቻ ሳይሆን ይሄ ትልቅ ኢንዱስትሪ ነው። ስልጠናዎችን የምንሰጠው ስለመሸጥ ስለመግዛት ብቻ አይደለም። ፐርሰናል ትሬኒንጎችም አሉ፣ ማኔጅመንት ትሬኒንጎች አሉ፣ ሳይኮሎጂ ትሬኒንጎች አሉ። ምክንያቱም ከስተመርን አንደርስታንድ ማድረግ አለበት። የከስተመርን ሳይኮሎጂ አንደርስታንድ ማድረግ አለብን። ስለዚህ የሳይኮሎጂ ኮርሶች አሉን፣ ፐርሰናል ዲቨሎፕመንት ኮርሶች አሉ፣ ሴልስ ማርኬቲንግ ላይ የተለያዩ ትሬኒንጎች አሉን እና እነዚህን ትሬኒንጎች እየመጣችሁ በነፃ መውሰድ ትችላላችሁ ለማለት እንወዳለን። ቅድምም ደግሞ እንደው ስትረስ ለማድረግ ነው፣ ይሄ ለወጣቶች የተላለፈ መልእክት ነው። በተጨማሪ ደግሞ ዲያስፖራ ኮሚኒቲ ሊሆን ይችላል። እዚህ ሀገር ያላችሁ ማንኛውም ቤት ገዢ ወይም ደግሞ ሻጭ የሆናችሁ ሰዎች አሁንም በነፃ የፍሪ ኮንሰልቲንግ ሰርቪስ እንሰጣለን። ምን ላድርግ፣ ምን ልግዛ፣ ምን ልሽጥ የሚሉትን ነገሮች እንዳለ ዲቴል የሆነ የከተማውን የማርኬቲንግ ነገር ባማከለ በባለሙያዎች ነፃ የሆነ ስልጠናዎችን ነፃ የሆነ የኮንሰልቲንግ ሰርቪሶችን እንሰጣለን እና በዚህ ላይ እንድትጠቀሙ ማለት እንፈልጋለን። በተጨማሪ ደግሞ አዳዲስ ባለሀብቶች ምን ልስራ ከተማው ላይ ወይም ደግሞ የሚሰሩትን ነገር ደግሞ አውቀው ስፔሻሊ ከኛ ኢንዱስትሪ ጋር የተገናኘ ከሪል ስቴት ጋር ከግንባታ ጋር የተገናኘ ነገር አሁንም ለዲቨሎፐሮች ደግሞ ተመሳሳይ የሆነ ኦፈር አቅርበናል ማለት ነው እና ኑ ተጠቀሙብን እያለን ነው። ይህንን ለመናገር ወዳለው። በጣም አሪፍ። ምክንያቱም ያው ከተማችን ላይ ሁልጊዜ መጀመሪያውም ፕሮግራማችን ስንጀምር ያነሷቸው ሀሳቦች አሉ። ሁሉም ሰው በመግዛት በመሸጥ በመከራየት በማከራየት ውስጥ ነው የሚኖረው። አይቆምም። ፍላጎት በህይወት እስካለህ ድረስ ይቀጥላል። በልጆችህ ይቀጥላል። ልጆች ያድጋሉ፣ እድገት ይጨምራል፣ የቤት ቁጥር ይጨምራል፣ የመኝታ ቤት ቁጥር ይጨምራል፣ የመኪና ፍላጎት ትራንስፖርት ፍላጎት ይጨምራል። ነገሩ ወይም ዘርፉ የሚተው የሚረሳ ዘርፍ አይደለም። ዝም ብለህ ሰርተው የምትወጣ ወይም ሀብት አካብተህበት የምትሄድበት ሳይሆን ከኮሚኒቲ ጋር ዘላቂ የሆነ ስራ የምትሰራበት ዘርፍ ነው። ዘርፉ ደግሞ ነሰሰሪ የሆኑ እንደ መኖሪያ ቤት፣ እንደ ልብስ፣ እንደ ምግብ እና እንደ ትራንስፖርት ያሉ ጉዳዮችን የሚነኩ የስራ ዘርፎች ወይም ስራ መንገዶች አብዛኛው ጊዜ ማህበረሰብን የሚደግፉ አቅጣጫ የሚጠቁሙ የሚያግዙ መሆን አለባቸው የሚል ትልቅ አጽንኦት አለው። እኛም እንዳጋዥ ለሁሉም ሰው ማገዝ፣ መደገፍ፣ አቅጣጫ መጠቆም የዘወትር ተግባራችን ነው። የብሮድካስት ተከታታዮቻችን በስተመጨረሻ አቶ ታምራት ሊነግሯቸው የሚፈልጉት ነገር ካለና በተጨማሪም ደግሞ ምናልባት ልትጠቀሙባቸው የምትችሉባቸው ኦፖርቹኒቲዎች ካሉ ከራሳቸው አንደበት እንሰማለን። እኔ ግን ምናልባት ቅድም እሳቸውም ሲናገሩ መሸጥ ጋር በተገናኘ መከራየት ጋር በተገናኘ ማከራየት ጋር በተገናኘ የመግዛት ፍላጎትም ያላችሁ እዚህም ሀገር ያላችሁ ልትሆን ትችላላችሁ። ይህን ቪዲዮ እያያችሁ ያላችሁ በመላው ዓለም ላይ የምትገኙ ዲያስፖራዎችም ከማን ጋር በፕሮፌሽናል መንገድ ልስተናገድ የሚለው አገራችሁ ላይ ያለው ናፍቆት፣ እናንተ የምትኖሩበት አገር ላይ ያለው ፍላጎት በተሻለ መልኩ ኢትዮጵያም ላይ የተሰራ ስለመሆኑ እንድታውቁት በዚሁ አጋጣሚ ለመግለጽ እንወዳለን። ስለዚህ ከታች ዲስክሪፕሽን ቦክስ ላይ በምናስቀምጥላችሁ ሊንኮች ተጠቅማችሁ እኛንም ሆነ የአቶ ታምራትን ግሩፕ ማግኘት ትችላላችሁ። ለብሮድካስት ተመልካቾቻችን የሚሉት ነገር ካለ ወደ እርስዎ ልመለስ። ብዙም ፋሲል ስላደረግን ማለት ነው።
አሁን ቅድም እያወራን ያለ ነው አዳዲስ ወደ ኢንዱስትሪ መግባት የሚፈልጉ ሰዎችን ስልጠና ስለማዘጋጀት። ምክንያቱም ሁሉም ነገር ጀምረን ከመሰልጠን እኛ እድሉን አግኝተን ስልጠና ወስደን ነው ኢንዱስትሪ ውስጥ የገባነው። አንዳንዱ ደግሞ በአጋጣሚ የገባ ኢንዱስትሪ ውስጥ ያሉ ሰዎች አሉና ለአንድ ደግሞ በተጨማሪ ቅድም ካነሳ ነው በተጨማሪ ለብሮከሮች ወይም ደግሞ በሌላ ሙያ ላይ የምትሰሩ ባለሙያዎች ኤክስፒሪየንስ ያላችሁ በእኛም በታምራት ኦፊስ ላይ መጣችሁ ኤክስፒሪየንስ ሼር የምታደርጉበት ፕላትፎርም አለን። አይ የሚጎሌ ነገር አለ ብላችሁ ደግሞ ክፍተታችሁን ለመሙላት ደግሞ ፈቃድ የሆናችሁ በብሮከር 5-10 ዓመት የሰራችሁ ደግሞ ሰዎች ወደዚህ ፕሮሞት እየመጣችሁ ደግሞ ኮንታክት ልታደርጉ ትችላላችሁ። አብራችሁን የምትሰሩበት ትልቅ ዲጂታል የሆነ ፕላትፎርሞች አዘጋጅተንላቸዋል። ኑና አብረን እንስራ። ምክንያቱም ስራው በጣም ሰፊ ነው። የሚሰራ ሰው ግን ጥቂት እንዳለው ፕሮፌሽናሎች በጣም ጥቂት። ስለዚህ ምንድነው ፕሮፌሽናሎችን የማብዛት ኢንዱስትሪ ላይ ክፍተት የመሙላት ስለሆነ ይህንን መናገር ፈልጋለሁ። ከቢሮችን ኤኒታይም ክፍት ነው። እንዳለው ደግሞ በሚቀጥሉት ፖድካስት ጊዜያችን ደግሞ የተለያዩ ሀሳቦችን የምናፈሳበት ነገሮች ይኖራሉ። ከአቦ ማልማት ጋር በተገናኘ ሊሆን ይችላል። ከዲቨሎፕመንት ጋር ዲቴል ነገር ደግሞ ዲስክሪፕሽን ደግሞ እውነት ነው። ጋሽ ታምራት በጣም ነው የምናመሰግነው። የተከበራችሁ የተወደዳችሁ የጋሽ ቲም ቤተሰቦች ለዛሬ ይዤላችሁ የመጣሁት ልዩ እንግዳዬ አቶ ታምራት እስካሁን አንቱ ብዬ የጠራሁት በጣም ስለማከብረው ነው። እኔም ወደዚህ ዘርፍ ሲገባ ካሉ ከሚመሰክሩ ሰዎች መካከል አንዱንም ስኬቱን አካፍሎናል። እናንተም ከዚህ ህይወት ተምራችሁ የተሻለ ነገር ታመጣላችሁ ብዬ አስባለሁ። በተለይ በዘርፍ ተሰማርታችሁ ለመስራት ለምትፈልጉ ወጣቶች ትልቅ መነሻ ይሆናችኋል ብዬ አስባለሁ። አልችልም አላውቅም መናገር ስለማልችል ነው ሰው ስለማላውቅ ነው ቤተሰቤ በዚህ ጉዳይ ብሰማራ ይደብረዋል ብላችሁ የምትሉ ሰዎች ከአሁን ሰዓት ጀምሮ በእርግጠኝነት ሀሳብ እንደምትለውጡ አምናለሁ። ይህንን ቤት ሰብስክራይብ በማድረግ ሌሎች የምንሰራቸው ቪዲዮዎች ወደ እናንተ እንዲደርሱ ለማድረግ ቋሚ ተሰላፊ እንድትሆኑ ከወዲሁ ጋብዛለሁ። ሰላማችሁ ይብዛ። ሰብስክራይብ በማድረግ ሼር በማድረግ ሌሎች ያጋሩልን። መልካም እመኛለሁ። ይህ አጋዥ ነው።